ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ዶትሮ ሁሉ የአክብሮት ሰላምታችንን እያቀረብን ከናሁ ቴሌቪዥን የዛሬ ዕለት ሐሙስ መጋቢት 17 2018 ዓ.ም የተለያዩ ወቅታዊና አዳዲስ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ ያደርጋል። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ከ18 ዓመት በታች ሴት ብሔራዊ ቡድንን የተመለከተ መረጃ ወደ እናንተ እናደርሳለን። የኢትዮጵያ ከ18 ዓመት በታች ሴት ብሔራዊ ቡድን በተርኪ ለሚከናወነው የዩኤፋ ፍሬንድሺፕ ዋንጫ የውድድር መድረክ ላይ ለመካፈል የሚያስችለውን ለተጫዋቾች ጥሪ አቅርቧል። የብሔራዊ ቡድኑ አሰልጣኝ ቻለው ለሜቻ ለ22 ተጫዋቾች ጥሪ ማስተላለፋቸውን የኢትዮጵያ እግር ኳስ ፌዴሬሽን ያደረሰን መረጃ ያመለክታል። በዚህም መሰረት ግብ ጠባቂዎች ስመኝሽ ፍቃዱ ከአዳማ ከተማ፣ ሊንጎ እንደዚሁ ከቦሌ ክፍለ ከተማ፣ ተከላካዮችን ስንመለከት ደግሞ አሶሬ አይሶ ከባህር ዳር ከተማ፣ ለምለም አስታጥቄ ከሐዋሳ ከተማ፣ እንደዚሁም ደግሞ ቤቴልሄም መስፍን ከሐዋሳ ከተማ፣ ካምላክነሽ ሃንኮ ከዚያው ከሐዋሳ ከተማ፣ ፍቅር አዲስ ገዛይን ከቦሌ ክፍለ ከተማ፣ ዝናሽ ሰለሞን ከድሬዳዋ ከተማ፣ እንደዚሁም ወርቅነሽ ዘሪሁን ከሸገር ከተማ፣ ሳባ ኃይለ ሚካኤል ከኢትዮ ኤሌክትሪክ ሆነዋል። የአማካኝ ስፍራ ላይ እንደዚሁ 8 የሚደርሱ ተጫዋቾች ጥሪ ቀርቦላቸዋል። ቱሪስት ታንጎ ከአዳማ ከተማ፣ ዙፋን ደፍረሽ ከኢትዮ ኤሌክትሪክ፣ ገብርኤል አበበ ከኢትዮ ኤሌክትሪክ፣ ብርሃን ኃይለ ስላሴ ከኢትዮ ኤሌክትሪክ፣ ሜለን ጋየም ከቦሌ ክፍለ ከተማ፣ ሜላት ጌታቸው ከቦሌ ሆኗል። የፊት መስመር አጥቂዎችን ስንመለከት ደግሞ ታሪክ ጴጥሮስ ከሐዋሳ ከተማ፣ ምትኬ ብርሃኑ ከሲዳማ ቡና፣ ቤዛዊት ንጉሴ ከመቻል እንደዚሁም ማራሚያዊት ታጠቅ ከኢትዮጵያ ስፖርት አካዳሚ፣ ሊዲያ እያሱ ከጥሩነሽ ዲባባ የማሰልጠኛ ማዕከል፣ ህደት ካሱ ከኢትዮ ኤሌክትሪክ ሆኗል። አሰልጣኙን ደግሞ ስንመለከት እንግዲህ አሰልጣኝ ቻለው ለሜቻ ነው። የ18 ዓመት በታች የኢትዮጵያ ወጣቶች ብሔራዊ ቡድን በመምራት ላይ የሚገኙት ማለት ነውና በቀጣይ እንግዲህ በተርኪ አስተናጋጅነት የሚከናወነው የዩኤፋ ፍሬንድሺፕ የዋንጫ የውድድር መድረክ ላይ የኢትዮጵያ ከ18 ዓመት በታች ሴት ብሔራዊ ቡድን በውድድሩ ላይ ለመካፈል የሚያስችለውን ዝግጅት ከነገ ጀምሮ እንደሚያከናውን የኢትዮጵያ እግር ኳስ ፌዴሬሽን ያደረሰን መረጃ ያመለክታል ማለት ነው። በዚሁ እንግዲህ ወደ ኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታዎች እናልፋለን። የኢትዮጵያ ሴቶች ፕሪሚየር ሊግ የ21ኛ ሳምንት መርሃ ግብር ጨዋታዎች በዛሬው ዕለትም ቀጥለው ተከናውኗል። ከደቂቃዎች በፊት የተጠናቀቁትን ጨዋታዎች ስንመለከት ቦሌ ክፍለ ከተማ ከባህር ዳር ከተማ ጋር ያደረጉት ጨዋታ በቦሌ ክፍለ ከተማ 2-0 አሸናፊነት ተጠናቋል። ምረት አየለ 54ኛውና 86ኛው ደቂቃ ላይ የቦሌ ክፍለ ከተማን የአሸናፊነት ግብ ከመረብ ማሳረፍ ችላለች። እንደዚሁም ይርጋ ጨፌ ቡናን ደግሞ ከአዲስ አበባ ከተማ ጋር ያገናኘው ጨዋታ በይርጋ ጨፌ ቡና 4-2 አሸናፊነት ተጠናቋል። በዚህ ጨዋታ ላይ መንደሪን ክንዲሁን 2 ግቦችን ከመረብ ማሳረፍ ችላለች 21ኛውና 50ኛው ደቂቃ ላይ፣ አዳነች አስፋው 52ኛው ደቂቃ ላይ፣ እንደዚሁም 4ኛውን ግብ ደግሞ ፍጹም ብርሃን ማስቆጠር ይችላል 61ኛው ደቂቃ ላይ ማለት ነው። እነዚህን ጨዋታዎች ተመልክተናል። የአዲስ አበባ ከተማን የማስተዛዘኛ ግቦች ደግሞ 16ኛውና 87ኛው ደቂቃ ላይ ሀልሚን ባየቻና መሰረት ምክር ማስቆጠር ችለዋል ማለት ነው። የኢትዮጵያ ሴቶች ፕሪሚየር ሊግ የ21ኛ ሳምንት መርሃ ግብር ጨዋታ ላይ ደርሷል። እስካሁን ድረስ እንግዲህ በተመዘገቡ ውጤቶች መሰረት የደረጃ ሰንጠረዡን ኢትዮ ኤሌክትሪክ እና ኢትዮጵያ ንግድ ባንክ እኩል 54 ነጥቦችን ይዘው በጎል ክፍያ በመበላለጥ አንደኛና ሁለተኛ ደረጃ ላይ ተቀምጠዋል። እንደዚሁም መቻል ደግሞ በ45 ነጥቦች ሶስተኛ ደረጃ ላይ የተቀመጠበትን ሁኔታ ነው እየተመለከትን የምንገኘው። የሊጉን የከፍተኛ ጎል አስቆጣሪነት ትራክ ደግሞ ዳግማዊት ሰለሞን 25 ግቦችን ከመረብ በማሳረፍ ቀዳሚ ስፍራ ላይ ተቀምጣለች ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይሄንን ነው የሚመስሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። አሁንም ከናሁ ቲቪ ናሁ ስፖርት ጋር ቆይታ እንድታደርጉ እንጋብዛቸዋለን። መልእክቶች አሉ፣ እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ።
ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። የዕለተ ሐሙስ የምሽት ስፖርታዊ መረጃዎችን ወደ እናንተ እያደረስን ነው የምንገኘው። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ስፖርታዊ መረጃዎችን ወደ እናንተ እያደረስን የምንቀጥል ነው የሚሆነው። ወደ 26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ የጥሎ ማለፍ ጨዋታዎች ከዛሬ ምሽት ጀምረው የሚከናወኑ ነው የሚሆነው። ዛሬ እጅግ በጣም ተጠባቂ ጨዋታዎች ይደረጋሉ። ከነዚህ ጨዋታዎች መካከል በተለይ ጣሊያን እና አየርላንድ የሚያደርጉት ጨዋታ እጅግ በጣም ይጠበቃል። ጣሊያን እንግዲህ ብሔራዊ ቡድን ያለፉትን አመታቶች ባለም ዋንጫው አልተመለከትናትም። የመድረኩን የዋንጫ ክብር ለአራት ያህል ጊዜ ከጀርመን እኩል ማሳካት የቻለችው የጣሊያን ብሔራዊ ቡድን ከጊዜ ወደ ጊዜ እጅግ በጣም እየተዳከመችና በትልልቅ የውድድር መድረኮች ላይ እየተመለከትናት አይደለም የምንገኘው። በእርግጥ በ2020 የአውሮፓ ዋንጫ ማንሳቷ የሚታወስ ነው። ከዛ ባለፈ ግን ባለም ዋንጫው በሩሲያ ተስተናግዶ በነበረው የ2018ቱን የዓለም ዋንጫ ላይ እንዳልተሳተፈች ይታወቃል። ከዛም ባለፈ ደግሞ ያለፈው ዓመት አርጀንቲና ሻምፒዮና የሆነችበትን የኳታሩን የ2022 የዓለም እግር ኳስ ዋንጫ የውድድር መድረክ ላይም አለመሳተፏ የሚታወቅ ነውና ለሶስት ተከታታይ ዓመታት ማለት ለ12 ዓመታት እንድናያት ከሆነ በዚህ ዓመት ወደ ቀጣዩ ዙር ወይም ደግሞ የዓለም ዋንጫውን ለመቀላቀል ዛሬ ምሽት ወሳኙን ጨዋታ በጣሊያን ቤርጋሞ ስቴዲየም ላይ የምታከናውን ነው የሚሆነው ማለት ነው። የጣሊያን ብሔራዊ ቡድን እንግዲህ በአሰልጣኝ ጋቱሶ ነው እየተመራ የሚገኘው። ዛሬ ወሳኝ ጨዋታን የሚያከናውነው ምሽት 4:45 ላይ ነው ይህ ጨዋታ የሚከናወነው። በርካታ ጣሊያናውያን እንግዲህ በስቴዲየም ተገኝተው ይህንን ብሔራዊ ቡድናቸውን ያበረታታሉ ተብሎ ነው እየተጠበቀ የሚገኘው። በምሽቱ ጨዋታ ላይ የቡድን ዜናዎችን ስንመለከት ቶላኒ ወደ ሜዳ ይመለሳል ተብሏል። በዛሬው ጨዋታ ላይ ለብሔራዊ ቡድኑ ግልጋሎት እንደሚሰጥ እንደዚሁ ከጨዋታው አስቀድሞ ቆይታ የነበራቸው አሰልጣኝ ጄናሮ ጋቱሶ እንደዚሁ አረጋግጠዋል ማለት ነው። ከዛ ባለፈ ግን የባስቶኒ ወይም የኢንተር ሚላኑ ተጫዋች ባስቶኒ ግን ለጣሊያን ብሔራዊ ቡድን ሊሰለፍም ላይሰለፍም የሚችልበት እድል እንዳለ ነው እስካሁን ድረስ እንግዲህ ያሉት ሁኔታዎች። ይሄ እዚህ ተጫዋች ወደ ሜዳ ይግባ አልተረጋገጠም ማለት ነው። ሌሎች ጨዋታዎች ይደረጋሉ እንደዚሁ ግን የጣሊያንና የአየርላንድ አሸናፊ በቀጣይ ከቦስኒያ ኤርዞጎቪና ወይም ደግሞ ከዌልስ አሸናፊ ጋር ነው ጨዋታቸውን የሚያከናውኑት ተብሏል። ሌሎች ጨዋታዎች ይደረጋሉ እንደዚሁ ቱርክ በሜዳዋ ከሮማኒያ ጋር ጨዋታዋን ታደርጋለች። ዴንማርክ እንደዚሁ ከሰሜን መቄዶኒያ ጋር የሚያደርጉትም ጨዋታ ይጠበቃል። ስሎቫኪያ ከኮሶቮ፣ ዩክሬን ደግሞ ከስዊድን የሚያደርጉትም ጨዋታ ትልቅ ትኩረትን ስቧል። እንግዲህ የምንመለከተው ነው የሚሆነው በትልልቅ ሊጎች ላይ የምናውቃቸው እንደነ ቪክቶር ጆኬሬሽን የመሳሰሉ ትልልቅ ኤላንጋን የመሳሰሉ ተጫዋቾች አሉ። በእርግጥ በዚህ እንቅስቃሴ ላይ ስዊድናዊ ኢንተርናሽናል አሌክሳንደር ኢሳቅ የማይሳተፍ ነው የሚሆነው ማለት ነውና በጉዳት ምክንያት ማለት ነው። ሌሎቹ ግን በፕሪሚየር ሊግ የምናውቃቸው ትልልቅ ተጫዋቾችን ይዛ ትገባለች። እንግዲህ ባለም ዋንጫው ማጣሪያ ጥሩ ውጤት ማስመዝገብ አልቻለችም። ነገር ግን በኔሽንስ ሊጉ ጥሩ ውጤት ስለነበራት አሁን በዚህ በፕሌይኦፍ ተጫዋታ ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ለማቅናት ከዩክሬን ጋር የምታደርገው ጨዋታ የስዊድን ብሔራዊ ቡድን እጅግ በጣም ተጠባቂ ሆኗል ማለት ነው። አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። አብራችሁ ነው። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ክብራትና ክብራም ተመልካቾቻችን የመረጃዎቻችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ወደ እናንተ በማድረስ የመረጃ ሰዓታችንን እናጠናቀቃለን። ቀዳሚ የምናደርገው የተወዳጁ የእንግሊዝ ፕሪሚየር ሊግ የወራ መጋቢት ምርጡ አሰልጣኝና ምርጡ ተጫዋች እጩዎች ይፋ ተደርገዋል ማለት ነው። በዚህም መሰረት የአሰልጣኙን ዘርፍ ስንመለከት የሊጉ መሪ ክለብ አርሰናል አሰልጣኝ ሚካኤል አርቴታ እጩ ውስጥ ከተካተቱ 4 አሰልጣኞች መካከል አንደኛው ሆኗል። የኒውካስል ዩናይትድ እንግዲህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ከጥሩ ማለፍ 16ቱ ደርሶ እንግዲህ በባርሴሎና ተሸንፎ እንደምናስታውሰው መሰናበቱ የሚታወስ ነው። በእንግሊዝ ፕሪሚየር ሊግ ግን በወራ መጋቢት ጥሩ እንቅስቃሴ በማድረግ ይህ አሰልጣኝ እጩ ውስጥ ሊካተት ችለዋል ማለት ነው። አሰልጣኝ ኤዲያው ከዛ ባለፈ አሰልጣኝ ፋቢያን ሁርዝለር ደግሞ ይህ ጀርመናዊ ወጣት አሰልጣኝ ነው። በእንግሊዝ ፕሪሚየር ሊግ ወጣት ከሚባሉ አሰልጣኞች መካከል ግንባር ቀደም ላይ የምናገኘው ነው። ወደ 33 ዓመቱ ላይ ነው የሚገኘው ይህ አሰልጣኝ ፋቢያን ሁርዝለር። በተመሳሳይ የብራይተንን እየመራ በወራ መጋቢት ጥሩ ውጤት በማስመዝገብ እዚህ እጩ ዝርዝር ውስጥ መካተት ችሏል ማለት ነው። ከዛ ባለፈ በዘንድሮ ዓመት ወደ እንግሊዝ ፕሪሚየር ሊግ ካደጉ 3 ክለቦች መካከል አንደኛው የሆነውና ጥሩ ውጤት እያስመለከተን የሚገኘው አሰልጣኝ ሌብሪስ ነው። ሌብሪስም እጩ ውስጥ ተካቷል። ከዛ ባለፈ ደግሞ እንደዚሁ ዴቪድ ሞይስ ደግሞ የኤቨርተኑ አሰልጣኝም በተመሳሳይ ጥሩ ውጤት በማስመዝገብ እዚህ እጩ ውስጥ ስም ዝርዝራቸው ተካቷል ማለት ነው። በእድሜ ከተመለከትናቸው ዴቪድ ሞይስ እጅግ በጣም አንጋፋ ናቸው። ሌሎቹ ወጣት አሰልጣኞችን ነው እየተመለከትን የምንገኘው። በተለይ የሚካኤል አርቴታና የፋቢያን ሁርዝለር የተሰኙ አሰልጣኞች ግን እዚህ እጩ ውስጥ ተካቷል ማለት ነው። ወደ ተጫዋቾች እጩ ዝርዝር ውስጥ ስንገባ ደግሞ የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ እንደዚሁም ጄምስ ጋርነር ከኤቨርተን፣ ጊብስ ዋይት ከኖቲንግሃም ፎረስት፣ አሌክስ አዮቢ ከአያክስ አዮቢ እንደዚሁ ከፉልሃም፣ አንቶኒ ጎርደን ከኒውካስል ዩናይትድ፣ ዳኒ ዌልቤክ እንደዚሁ ከብራይተን ኦቭ አልቬን፣ በስተመጨረሻ ደግሞ የአርሰናሉ ግብ ጠባቂ ዳቪድ ራያም የወርሃ መጋቢት ምርጥ ስም ዝርዝር ውስጥ እንደዚሁ በእጩነት ስማቸው ተካቷል ማለት ነው። በቀጣዩ ቀናት የትኛው አሰልጣኝና የትኛው ተጫዋች የወርሃ መጋቢት የእንግሊዝ ፕሪሚየር ሊግ ምርጡ ተብሎ ይመረጣል የሚለው ነገር የሚጠበቅ ነው የሚሆነው። ወደ ሌሎች መረጃዎቻችን በቀጥታ ስናልፍ በፈረንሳይ ሊግ 1 በፒኤስጂ እና በሌንስ መካከል ሊደረግ የነበረው መርሃ ግብር እንደዚሁ ላልተወሰነ ጊዜ ስለመራዘሙ እየተገለጸ ነው የሚገኘው። የፈረንሳይ ሊግ ቦርድ ነው ይህንን ውሳኔ ያስተላለፈው በፒኤስጂ ሰዎች ጠያቂነት ማለት ነው። በቀጣይ እንግዲህ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ጠንካራ ጨዋታ ይጠብቀዋል ከእንግሊዙ ክለብ ሊቨርፑል ጋር ፒኤስጂ። ስለዚህ ይህ የተጣበበ የቀናት መርሃ ግብር ስለሆነ ወደ ሌላ ጊዜ እንዲተላለፍልኝ ብሎ በጠየቀው መሰረት እንግዲህ የእንግሊዝ ሊግ ቦርድ ከተመለከተ በኋላ ውሳኔውን እንግዲህ ተቀብሎ ወይም ጥያቄያቸውን ተቀብሎ ላልተወሰነ ጊዜ ጨዋታው እንዲራዘም አድርጓል ማለት ነው። ሌንስ ግን ከዚህ ቀደም በተደጋጋሚ ይህ ጨዋታ በተያዘለት ጊዜ እንዲከናወን ፍላጎት ማሳደሩ የሚታወስ ነውና አሁን ግን የፍሬንች ሊግ ቦርድ በወሰነ ውሳኔ መሰረት በቀጣይ የሚደረገውን ጨዋታ ላልተወሰነ ጊዜ አራዝሞታል ማለት ነው። ሌላ እንግዲህ ጂሚ ካራገር የሰጠውን አስተያየት እናገኛለን። ጂሚ ካራገር የቀድሞ የሊቨርፑል ሌጀንድ ከሚባሉ ትልልቅ ተጫዋቾች መካከል ይህ እንግሊዛዊ ኢንተርናሽናል የሚታወቅ ነው። አሁን በትንታኔ ሙያ እያገለገለ ይገኛል። ከእግር ኳሱ ብዙም ማራቀም፣ አንዳንድ ጊዜ ደግሞ አነጋጋሪና አወዛጋቢ እንደዚሁ ሀሳቦችን እያነሳ የእግር ኳስ ቤተሰቡን ለሁለት የሚከፍሉ ጉዳዮችንም ሲያስደምጠን ተመልክተናል። አሁን የሰጠው አስተያየት ከአርሰናል ጋር በተያያዘ ነው። አርሰናል አሁን ያለው ስብስብ ወይም ደግሞ አርሰናል ውስጥ ካሉ ተጫዋቾች መካከል የሞሐመድ ሳላን የሚያክል ልዩነት ፈጣሪ ተጫዋች የለውም በአርሰናል ስብስብ ውስጥ የሚል አስተያየት ሰጥቷል። እንግዲህ በቅርቡ ከሊቨርፑል በውድድር ዓመቱ መጨረሻ እንደሚለያይ ያስታወቀው ግብፃዊው ኢንተርናሽናል በቀጣይ ወደ ሳውዲ ፕሮ ሊግ ሊያመራ ይችላል እየተባለ ነው የሚገኘውና ጂሚ ካራገር እንግዲህ በሰጠው አስተያየት አርሰናል ውስጥ እንደ ቡድን ይንቀሳቀሳል። አሁንም ላስመዘገቡት ውጤት አንዳንድ ጊዜ አሰልጣኝ ሚካኤል አርቴታ አጨዋወት ወይም ስትራቴጂ ነው የረዳቸው። ከዛም ባለፈ እንደ ቡድን መጫወታቸው እንጂ በተናጠል አቅም ያላቸው ተጫዋቾች የሉም በሞሐመድ ሳላ ልክ የሚጠቀስ የሚል አስተያየት ሰጥቷልና ይሄ ብዙ አነጋጋሪ ሆኗል። በእርግጥ የግብ ማግባቱን ሚና ከተመለከት ነው በአርሰናል ቤት ያን ያህል ልዩነት የሚፈጥር በአርሰናል እንደ ቡድን በሚቸገርበት ሰዓት ላይ ጎል የሚያስቆጥር ከጭንቀት የሚያድናቸው ተጫዋችን አልተመለከትንም። በዚህ ዓመት በተለይ ደግሞ ማለት ነው በተለይ አዳዲስ ከመጡ ተጫዋቾች መካከል ካየናቸው በአንድ ሁለት ጨዋታ ጥሩ ይሆናሉ፣ በሌላ ጨዋታ ደግሞ ተዳክመው እንደዚሁ እንመለከታቸዋለንና አርሰናል ትልቁ ጥንካሬ ብዙዎች እንደሚሉት በእርግጥ የጂሚ ካራገርም ከፊል ሀሳብ ያስማማል። እንደ ቡድን መንቀሳቀሱ ነው። ጎሎችን ሲያስቆጥር ተገማች አይደለም። ከተለያዩ አቅጣጫዎች ጎል ሊያስቆጥር ይችላልና
እንደ ተጫዋች ግን በግለሰብ ደረጃ ከተመለከትናቸው መሐመድ ሳላህ አሁን የሚገኝበት ብቃት ላይ አንዳቸውም የአርሰናል ተጫዋቾች አይገኙም የሚል አስተያየት ሰጥቷል። ምናልባት እንደው ቢቻል መሐመድ ሳላህ አርሰናል ቢያስፈርመው አይነት ይህንን አንድምታ ያለው አስተያየት ነው ለመስጠት የፈለገው ጂሚ ካራገር። በቀጣይ ግን እንደኔ ሐሳቤ ወደ ጣሊያን ሴሪያ ቢያመራ የተጫዋች በጣም አቅም አለው። አሁንም በአውሮፓ ባሉ ትልልቅ ሊጎች ላይ ቢጫወት ትልልቅ ፉክክሮችን ማድረግ ይችላል፣ ትልልቅ የዋንጫ ክብሮችን ማሳካት ይችላል የሚል አስተያየት ሰጥቷል። እስኪ አርሰናል ተመልካቾች እዚህ ላይ ሐሳብ ልሰጡን ትችላላችሁ። አርሰናል በመሐመድ ሳላህ ልክ ወይም ደግሞ በሱ ብቃት ልክ ያለ ተጫዋች የለውም ብላችሁ ታስባላችሁ ወይስ ደግሞ ጂሚ ካራገር ተሳስቷል? እስኪ ሐሳብ አስተያየታችሁን አስቀምጡልን። በተለይ ከፊት መስመር ከሚጫወቱት የአርሰናል ተጫዋቾች መሐመድ ሳላህ በዚህ ዓመት ካስመዘገባቸው የጎሎች ሊሆኑ ይችላሉ አሲስቶች ጋር ንጽጽር ውስጥ ገብታችሁ እስኪ ሐሳባችሁን የናንተን ምልከታ እዚህ ጉዳይ ላይ እንድታደርሱን እንጋብዛችኋለን። ክቡራትና ክቡራን ተመልካቾቻችን እንግዲህ ዛሬ ዕለተ ሐሙስ መጋቢት 17 2018 ዓመተ ምህረት ከተለያዩ ምንጮች ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያችን ደግሞ ዘካሪያስ ሳይሉ ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።